ያሲን አሁን አንተ በኔ ላይ ቪዲዮ ትሰራለህ። አንተ ዲቃላ የሽቃላ ተላላኪ ማለት ነው። አንተና ሽቃላችሁ እኮ ያው ናችሁ። በኔ ቪዲዮ ሰራችሁ፣ ፎቶ ዘቀዘቃችሁ፣ ምን አባታችሁ ታመጣላችሁ? ተበሉ። ይሄን ብሉ ስትፈልጉ። እሺ ምንም የምታመጡት የምትቀይሩት ነገር የለማ። ወሬ ሩሩ ብላችሁ አንድ ሰሞን ትተውታላችሁ። ወሬኛ ሁላ። ይሄ ልጅ ከዚህ በፊት የተናገረውን ቪዲዮ ያልሰማችሁ ልጆች ካላችሁ እኔ ልንገራችሁ። ያንን ቪዲዮ እኔ አልወርድ ብሎኝ ነው። ምን አለ መሰላችሁ? አረብ ሀገር ያሉ ሴቶች አለ ሽንት ቤት እንደሚያጸዱት ራሳቸውን አያጸዱም፣ ትሸታላችሁ፣ አትሽተቱም ብሎ በዚህ ልክ እኔና አንቺን ሰደበም ማለት ነው። እኔ በሰዓቱ ቶሎ መልስ አልሰጠሁም ወይም ደግሞ ቶሎ ቪዲዮ አልሰራሁም። ለምን ከሁለት ቀን ከሶስት ቀን በኋላ ነው ቪዲዮ የሰራሁት። ምክንያቱም አንደኛ ቤት እየቀየረን ስለሆነ እኛ እየተመቸኝ አይደለም። ለዩቱብም ለቲክቶክም እየለቀኩ ያለው ቪዲዮዎች ከዚህ በፊት የተቀረጹ ቪዲዮዎች ናቸው እና በዚህ ልክ ወርዶ እኔና አንቺን በዚህ ልክ ነው የሰደበን። ሽንት ቤት ኢማጂን፣ ሴት እናት እንደሌለው፣ ሴት እህት እንደሌለው፣ ከሴት ወድ እንዳልወጣ በዚህ ልክ ወርዶ ተሳደበ ማለት ነው። ከዛ ቪዲዮውን ሰምተሽዋል። ቀጣይ ቪዲዮዎችም አሰማሻለሁ። አንዳንድ ወንድሞቻችን ለኛ የሚከራከሩ ለኛ የሚቆሙ ወንድሞቻችን ቪዲዮ ሲሰሩ ልክ ቅድም እንዳየሽው የሸቃላ ተላላኪ እያለ አፉን ይከፍታል። በነገራችን ላይ በዚሁ አጋጣሚ ልነግር የምፈልገው ነገር ሸር አድርጉለት ይህን ቪዲዮ ማለት ነው። የሸቃላ ተላላኪ ለመሆን እድለኛ መሆን ያስፈልጋል። ምክንያቱም እቺ ሸቃላ የምትባለዋ ሴት በጣም ጠንካራ ሴት፣ በጣም ጀግና ሴት፣ ካሉባልታዎች ከነገሮች ራሷን አርቃ በስራ የተጠመደች ሴት ናት። ለራሷም ለቤተሰቧም የምትሆን ጀግና ሴት ናት እና የኔ ወይም ደግሞ የኔን መሰል አረብ ሀገር የምሰራ እህት አንድ ሰው ተላላኪዋ ቢሆን እድለኛ ነው እሱ። ብዙ እውቀቶችን፣ ብዙ ትዕግስትን፣ ብዙ ነገርን ከሷ ስለሚቀስም ማለት ነው። ስለዚህ እድለኛ ነው ማለት ነው። ከዛ ባለፈ ደግሞ ምንም አታመጡም ላልከው፣ በእርግጥ እኛ ምንም ላናመጣ እንችላለን። ግን እመነኝ ቲክቶክ ላይ ሆነ ዩቱብ ላይ የትኛውም ሶሻል ሚዲያ ላይ ለመኖርህ አስተዋጽኦ የሚያደርጉት እነዚህ የምሰድባቸው አረብ ሀገር ያሉ እህቶች ናቸው። አንዳንድ ጊዜ ለፍመሳ ወይም ደግሞ ለውቅና እኔና አንቺን እንደ መረማመጃ ይጠቀሙናል፣ እንደ መሰላል ይጠቀሙናል። ሙልጭ አድርጌ አረብ ሀገርን ሴት ሳደባለሁ፣ ከዛ ይቅርታ ጠይቃለሁ። እንደዛ የሚባል ነገር የለም። ይቅርታ መጠየቅ ራሱ ካለበት በዛው በተሳደበበት ቦታ ላይ ሆኖ ነው መጠየቅ ያለበት። ከዚህ ቀጥዬ የተለያዩ ቪዲዮዎችን አሳይሻለሁ፣ በደንብ አድርገሽ ተከታታያቸው ማለት ነው። እና አንዳንድ ጊዜ ሰዎች አፋቸውን የሚከፍቱት እኔና አንቺን ሊጎዱን አይገባም ቃሎቹ ማለት ነው። ለዛ ለተናገሩት ነገር ግን ለዛ ለአወጡት ቃል ግን በቂ የሆነ መልስ አግኝተው ያንን ስህተት እንዳይደግሙ። ምክንያቱም የሚሰሩ ቪዲዮዎች አንድ ብቻ አይደለም የሚቀመጡት፣ ለቀጣይ ትውልዶችም አይምሯቸውን እንዳይነካ ብዙ እህቶች አረብ ሀገር ሲሄዱ ብዙ እህቶች ይህን ቪዲዮ ሲሰሙ እንዴ በዚህ ልክ እንዴት ብለው፣ እኔ አንድ ልጅ ቪዲዮ ቀርጻ ነው ራሷን የላከችልኝ እያለቀሰች፣ ተስፋነሽ ይሄ ልጅ የተሳደበውን ስድብ ሰምተሽዋል? ቪዲዮ አልሰራሽም አለችኝ። እኔ አላየሁትም፣ ቲክቶክም ገብቻ አላውቅም። እኔ ቪዲዮ ዝም ብዬ ለቅቄ እወጣለሁ፣ እየተመቸኝ አይደለም አልኩ። ሳየው እንዴ አለኩኝ። ወራው ነው ቪዲዮ ማታ ሌሊት ነው ወላ ክላስ ገብቼ ሌሊት ነው ቪዲዮ ራሱ የሰራሁት ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ክፍታፍ እንደዚህ አይነት ባዶ ጭንቅላት የሆኑ ሰዎች አሉና ሁሉንም ሰዎች አይደለም፣ አንዳንድ ሰዎች አሉ ለውቅና ወይም ደግሞ የሆነ ቪው እይታ ለማግኘት እኔና አንቺ ሊሰድቡን ይመጣሉና የእነሱ ቃላቶች አንቺ ላይ እኔ ላይም ተጽዕኖ የሚያሳድሩት እኔ ነኝ ብለሽ ከተቀበልሽው ነው፣ እኔ ነኝ ብዬ ከተቀበልኩት ነው እንጂ እሱ የለፈለፈውም እሱ ያለውም እኔና አንቺ ላይ ምንም አይነት ተጽዕኖ አያሳድርም። ስለዚህ እሱ ግን ለተናገረው ቃል እጁን ሁላ ሰንዝሮ እንዲህ አይነት ባለጌ ስድብ ለተሳደበው ቲክቶኩ መዘጋት ከሶሻል ሚዲያ ላይ መጥፋት አለበት። ወይም ደግሞ ልክ እኔ ቲክቶክ ላይ እንደሰራሁት ቪዲዮ እዛ ሽንት ቤቷ የተሳደበው ሽንት ቤት እንደምታጸዱት ራሳችሁን አታጸዱም ብሎ በዛ ልክ እንደተሳደበው እዛ ሽንት ቤቱ ላይ ቆሞ እየወለወለ ምናምን ስራ ነው እያለ ምናምን ቪዲዮ ቀርጿል። አሳይሻለሁ እሱንም። ግን እኔ ያልኩት እኛን ከሽንት ቤት ጋር እንዴት ያወዳድረናል? ሴት ልጅ ሀገር ናት፣ ሴት ልጅ እናት ናት፣ ሴት ልጅ ዘርህን የምትተካልህ ናት፣ አይንህን በአይንህን የምታሳይህ ናት። ስለዚህ እዛው ሽንት ቤቱ ላይ ተንበርክኮ 100 ጊዜ እየቆጠረ ይቅርታ ይጠይቅ ነው ያልኩት እኔ። ስለዚህ ይሄን የምትሉ ብቻ ከስር በኮሜንት ሸር አድርጉት ይሄንን ቪዲዮ ማለት ነው። ቀጣዩን ቪዲዮ ደግሞ እንመልከት። የተከበረ ስራ ነው። ስለዚህ በዚህ ቅረር ሊላችሁ አይገባም። እና ወንድሞች ማለት ነው በጣም ይቅርታ ጠይቃችኋለሁ። ስለዚህ በጣም ይቅርታ፣ አምሶ ሶሪ፣ በጣም ይቅርታ። የተከበረ ስራ ነው። የተከበረ ስራ እንደሆነ አንተ አይደለም ለኛ የምንነግረን፣ እኔም አውቀዋለሁ። አንዷ ጠንካራዋ ሴት ነኝ የምታይንም ታውቀዋለች። ሽንት ቤት ማጽዳት ሙያ ይጠይቃል። ከሰዎች ጋር ተግባቡ፣ ከአረቦች ጋር ተግባብቶ በትዕግስት ሁሉ ነገር ችሎ የሚሰራ ማስተዋልንና ትዕግስትን ሙያን ይጠይቃል ሽንት ቤትን ማጽዳት።
ሽንት ቤት ማጽዳት ስራ ነው፣ ሽንት ቤት ማጽዳት ሙያ ነው የሚለውን አንተ አይደለህ የምትነግረን። እኔ አውቀዋለሁ፣ እሷም ታውቀዋለች። ግን አንተ ሴት ልጅ ከሽንት ቤት እኩል ነው ወስደህ አወዳድረህ እንደ ሽንት ቤት ራስሽን አታጸጅም፣ ሽንት ቤት እንደምታጸጁ ብለን የተናገርከው ካፍ የምታወጣቸው ቃላቶች ሰዎች ጋር ሄደው ምን አይነት ተጽዕኖ ያሳድራሉ፣ ሰዎች ቢሰሙት ምን አይነት ነገር ያሳድራል ሰዎች ላይ የሚለውን አፍህን ከፍተህ ስትናገር ቀድመ ማሰብ ነበረብህ። የልብህን ከተናገርክ በኋላ መርዝህን ረጭተህ ብዙ እህቶች እንዲሰማቸው ካረክ በኋላ አሁን ወጥተህ እያለገጥክ ለዛውም አም ሶ ሶሪ አይታችሁታል ቪዲዮውን። እንደ ወንዶች እንኳን ቆፍጠን ብላ አይደለም ቪዲዮ የቀረጽከው ማለት ነው። አጥፍቻለሁ፣ በጣም ይቅርታ እህቶቼ፣ በማወቅም ባለማወቅም ስላጠፋው ጥፋት ይቅርታ። ሽንት ቤት ማጠብ ስራ ነው፣ ክብር ነው። ስለ ቃል ይቅርታ። በስነ ስርዓት በሲሪየስ ነበር መጠየቅ የነበረብህ። እዚህ ጋር ግን እያለገጥክ ምናምን ሽንት ቤት ማጠብ ስራ ነው እያልክ ምናምን ማለት ነው። ከምንም አልቆጠርከውም። ስለዚህ በስነ ስርዓቱ በአግባቡ ይቅርታ እንድጠይቀን በድጋሚ እንፈልጋለን። ሽንት ቤት ውስጥ ተንበርክከህ እዛች እየተሳደብካ ሽንት ቤት ጋር ተንበርክከህ 100 ጊዜ እየቆጠርክ ማለት ነው። እንዴት ሴት ልጅ ትሳደባለህ? ከሽንት ቤት እኩል እንዴት ታወዳድራታለህ? ዘርህን የምተካለህ አይንህን በአይን የምታሳየን ሴት እንዴት በዚህ ልክ ትሳደባለህ? አንተ የምር ግን ወንድ ነህ? ወንድ አሰዳቢ ነህ አንተ። በአግባቡ ሽርጥን እንኳን ማሰር ማትችል፣ በአግባቡ ካልሲህን፣ በአግባቡ ጫማን፣ የራስን ጽዳት እንኳን ሳትጠብቅ አፍህን ሞልተህ ስለ አረብ ሀገር ሴት ትናገራለህ። የአረብ ሀገር ሴት ማለት እኮ ቀኑን ሙሉ ምግብ ስትሰራ፣ ቤት ስታጸዳ፣ ስንት ስራ ስትሰራ ውላ እኮ ማታ ወደ ክላሷ ሌሊት እንኳን ብትገባ ማለት ነው ሻወር ሳትወስድ ጥርሷን ፊቷን ሳታጠብ ራሷን ጽድት ሳታደርግ እኮ አተኛም። እንዳንተ ወፈፌ ወረኛ አይደለችም። እንዳንተ ቁጭ ብላ ሶሻል ሚዲያ ስክሮል ስታደርግ የምትውል አይደለችም። ቢደክማት ስንት ዋጋ ከፍላ ቀኑን ሙሉ ብትውል ራሷን ቴኬር አድርጋ ነው የምተኛው፣ ጽዳቷን ጠብቃ ነው የምተኛው። እንዴት በዚህ ልክ ወርዳ አፍን ትከፍታለህ? ነው እዛ ሳውዲ አረቢያ ላይ ተቀምጠ ሂጃዛ ቤት ከአንዳንድ እህቶች ገንዘብ ትበላ ነበር። እነሱ አንሰጥ ሲሉክ፣ እነሱ የለም ሲሉክ ነው በዚህ ልክ ወርዳ የተሳደብከው፣ በዚህ ልክ ወጥተህ የተሳደብከው። ለሁሉም አንተ ይቅርታ ድጋሚ መጠየቅ አለብህ። አዎ ይቅርታ የጠየቅ የምትሉ ልጆች በሙሉ ከስር በኮሜንት እንዲሁም ደግሞ ይህን ቪዲዮ ሼር አድርጉት። እኔ ላይቭ ላይ ስገባ እና መጥተህ እኔ ቤት ይቅርታ መጠየቅ ትችላለህ፣ ሽንት ቤት ተንበርክከህ ማለት ነው። ቀጣዩ ቪዲዮ ደግሞ እናየዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የመዳም ቅመሞች እና እረኛዎች ከትላንት ወዲያ ምናምን በሰራሁት ቪዲዮ በጣም አጥፍቻለሁ። ይቅርታ አላችሁ ፈልጋለሁ። በጣም ከልብ ይቅርታ፣ በጣም ይቅርታ። አጥፍቻለሁ። ጥሩ ነገር አይደለም የተናገርኩት ነው። ስራ ያስከብራል እንጂ አያሳፍርም። ስለዚህ በጣም ይቅርታ አላችሁ ፈልጋለሁ። ባይ። እኛ በስራችን መጀመሪያ በስራችን አፍረን አናውቅም። በስራችን መቼም አናፍርም። ምክንያቱም ስራ ክብር ነው። ምንም አይነት ስራ ይሁን ስራ ክብር ነው። ሰው እኮ እየሰረቀ ራሱ እስካልተያዝኩ ድረስ ስራዬ ነው ብሎ ይኖራል። እንኳን አይደለም በሰው ሀገር ከማናቃቸው ሰዎች ጋር ተግባብተን መስራት የቻልን ጀግና ሴቶች ይቅርና ማለት ነው። ደግሞ እረኛዎች ብለህ ለተሳደብከው ማለት ነው ሌሎች ቪዲዮዎችም አሉ። እነዛ ቪዲዮዎች አልወርድ ስላሉኝ ነው። ወንድሞቻችንን ሳውዲ አረቢያ የሚሰሩ ወንድሞቻችንን ሁላ እናንተ ፍግ ጠራጊዎች፣ እናንተ ፍየል ጠባቂዎች እያለ በዚህ ልክ ነው ወርዶ የተሳደበው ማለት ነው። ስለዚህ አንዳንድ ጊዜ የምናገራቸው ቃላቶች ወይም ደግሞ የምላቸው ነገሮች ሰዎች ጋር ሄደው ምን ያሳድራሉ ማለት ነበረብን ከመናገር በፊት ማለት ነው። ስለዚህ ዓለም ላይ ያሉ አረብ ሀገር ያሉ እህቶች ለቤተክርስቲያን መሰራት፣ ለመስጊድ መሰራት፣ የተቸገሩ ሰዎች፣ የታመሙ ሰዎች፣ ለብዙ ነገሮች ማንሻ ምክንያት የሆኑ እህቶችን በዚህ ልክ ወርደ ተሳድበ፣ በዚህ ልክ ወጥተ ተሳድበ፣ በዚህ ልክ ጨፍጨፈከን አሁን ላይ ወጥተህ በስነ ስርዓት እንኳን በአግባቡ እንደ ወንድ ልጅ ቆፍጠን ቀን ብለህ አይደለም ቪዲዮ ራሱ ቀርጸህ ይቅርታ ይጠየቅካል። እንደዚህ የተሽመጠመጥክ ማለት ነው። አረ በጣም ብዙ ቪዲዮ አለ። እነሱን ቪዲዮ ግን ይሄ ነገር እኔ እንደተረዳሁት ከሆነ ፎሎ ለማግኘት፣ ቪው ለማግኘት፣ ትኩረት ለማግኘት ነው። ስለዚህ እኛ ደግሞ እሱ በተናገረው ቃላቶች ውስጥ የምንጎዳ ሴቶች አይደለንም። ሆኖም ግን ለጥፋቱ ይቅርታ መጠየቅ አለበት። በቃ ሁሉም ሰው ተነስቶ የአረብ ሀገርን ሴት ይሳደባል። ከዛ የሆነ ሰዓት ብድግ ብሎ የሆነ ቪው፣ የሆነ ፎሎ፣ የሆነ እውቅና ሲያገኝ ይቅርታ ይጠይቃል። ይ ለምን? እኛ የነሱ መረማመጃ ነን እንዴ? እኛ የነሱ መሰላል ነን እንዴ? እኛ እኮ ህመማችንን እኛ ነው የምናውቀው፣ በምን ውስጥ እንደምናልፍ እኛ ነን እያንዳንዷን ቁስላችንን የምናውቀው። እንዴት ብድግ ብለው ሁሉም ጮሆብን፣ ሁሉም ብድግ ብለው የፈለጉትን ተናግረው ከዛ ይቅርታ ምን ማለት ነው? ይቅርታ መጠየቅ ያለባቸው በተሳደቡበት ቦታ ላይ ሆኖ ነው፣ እንዳይደገም ማለት ነው።